ገርም ግኝት አግኝቼ የሚገርም ነገር በጣም ይገርም ነገር ነው ያገኘሁትና እሱን ብቻ እንደው አንተም በራስ መልስልኝና በቃ ከብቻ ከምንድነው ግኝቱ? ምን አገኘሁኝ? እስልምና ሃይማኖት ካተከተልክ ወደ እሳቱ እንደምትጣል ይናገራል በስርዓት ማለት ነውና የሱንም ነብይ መሐመድን ካልተከተልክ ተቀባይነት እንደሌለ ይናገራል። ስለዚህ የድሮ ሰዎች ታዲያ እንዴት ገቡ የሚለው ጥያቄ ወደ ውስጥ ይመጣል። እንደተረዳሁት ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሰዎች ጀነት ይገባሉ አይገቡም ነው ጥያቄሽ? አዎ እንዴት ነው የገቡት? ምክንያቱም እስልምና የሚያስተምረው መሐመድ የተላከ ነብይ እንደሆነ እሱን ያመነ እንደሚገባ ነው የሚናገረው አይደል? እሱን ማመን አለብህ አይደለ? አዎ አንተ እንደስለም ኦኬ። እንዴት ገቡ ከሱ በፊት የነበሩት? ጥሩ የእስልምና አስተምሮት ከአደም ጀምሮ ሰዎች ሙስሊሞች እንደነበሩ ብለን እንደምናምን ታውቂያለሽ? በቶራ እና በኢንጂል እኛ ሙስሊሞችን የምናምነው በአላህ ፊት አላህ እዛ ሱረቱል ቅድም ባነሳሽው ላይ ሱረቱል አሊ ኢምራን ምዕራፍ 3 ላይ ቁጥር 19 ላይ ሲናገር ምን ይላል? በእርግጥም በአላህ ፊት ከእስልምና ውጪ ሌላ ምንም አይነት ሃይማኖት የለም ይላል። ሃይማኖት የደነገገውን አላህ ነውና አላህ ደግሞ ለባራዎቹን ከአደም ጀምሮ የደነገገላቸው ሃይማኖት እስልምና ብቻ ነው። ከእስልምና ውጪ ሌላ ሃይማኖት የለም። ስለዚህ ነብያቶች ሁሉ የተላኩበትም በላኢላሃ ኢላላህ መንገድ አላህን በብቸኝነት እንዲያመልኩ ብቻ ነው። አላህ ደግሞ እነዛ ደግሞ በቁርአን ውስጥ እያንዳንዱ ቨርስ ልሰጥሽ እችላለሁኝና ከአደም ጀምሮ የነበሩ ህዝቦች ወይም ነብያቶች ጠቅላላ የተዘረዘሩ ነብያቶችን ሙስሊም ነበሩ ብለን እናምናለን። አብርሃምም ቢሆን ይስሐቅንም ያዕቆብንም ሙሳንም ኢየሱስ ቢሆን ጠቅላላ ከአደም ጀምሮ ኑህም እድሪስም ወይም ሄኖክም ጠቅላላ ነብያቶቹ ምን ነበሩ? ሙስሊም ነበሩ። ገብቶሻል? የሚከተሉት የነበረው ለእያንዳንዳቸው የሚሰጣቸው ሸሪያ ነበር። ለምሳሌ ለሙሴ ኦሪትን ተሰጥቶታል ብለን እናምናለን። ለዳዊት ደግሞ ወይም በእናንተ መዝሙር ወይም ደግሞ ዘቡርን ተሰጥቶታል ብለን እናምናለን። ለኢየሱስ ደግሞ ኢንጅልን ተሰጥቶታል ብለን እናምናለን። ለነብያቶቹ ሁሉ ከጌታቸው ምን ይወርድላቸው ነበር? መለኮታዊ የሆነ ራእይ ይወርድላቸው ነበር ማለት ነው። ስለዚህ እነዛ ነብያቶችም ሆነ የነብያቶቹ ተከታይ ጠቅላላ ምን ነበሩ? ሙስሊም ነበሩ። ኢስላም ማለት ሰምሽን ማለት ለፈጣሪ መገዛት። ሙስሊም ማለት አንድ ሰው ለፈጠረው ለአምላክን ፊቱን ያዞረ ወይም ደግሞ ራሱ ለፈጣሪ የሰጠ ማለት ነው። ሙስሊም ተከታዩ፣ ኢስላም ደግሞ ሃይማኖቱ ነው። ያ ሃይማኖት ደግሞ የደነገገው ማን ነው? አላህ ነው። አንድም ቦታ ላይ ወደ ባይብል ለመሄድ ፈልጌ ሳይሆን እናንተ ክርስቲያና ወይ ለምሳሌ ሙሴ ሲያስተምር እኔ ክርስቲያና ሃይማኖታችሁ ደግሞ ክርስትና ነው ብሎ ያስተማረበት ቦታ የለም። አብርሃምም ሲያስተምር እኔ ክርስቲያና ሃይማኖታችሁ ክርስትና ነው ብሎ ያስተማረበት የለም። ወደ ኢየሱስም ደግሞ ስንመጣ ደግሞ እኔ ክርስቲያን ነኝና ሃይማኖታችሁም ክርስትና ነው ብሎ የደነገገው አንድም ቦታ የለም። ነብያቶቹ ጠቅላላ ምን ሲሉ ነበረ? ለአንድን አላህ እነሱ ሃይማኖታቸው ለምሳሌ በቨርስ ላስቀምጥልሽና 1 2 3 ልስጥሽና ነብያቶቹን ሲያመልኩት የነበረው ለምሳሌ በሱረቱል በቀራ ላይ ምዕራፍ ቁጥር 2 ላይ 132 ላይ ምን ይላል? በእርሷም በእስልምና ማለት ነው በህግጋቲቱ ኢብራሂምም ልጆቹንም አዘዘ፣ ያዕቆብም እንደዚህ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ስለዚህ እነዛ ነብያቶች ጠቅላላ ምን ነበሩ ማለት ነው? ሙስሊሞች ነበሩ ማለት ነው። እንዲሁ በ133 ላይ እዛው ሱረቱል በቀራ ላይ ያዕቆብ ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? እነርሱንም አላህን የአባታችን የኢብራሂምንም የኢስማኤልና የይስሐቅንም አምላክ አንድ የሆነውን አምላክ እኛ ለሱ ፍጹም ታዛዥ፣ እዚህ ጋር ታዛዥ የተባለው በአረብኛ ሙስሊም ተብሎ የገባ ነውና ሆነን እሱን እናመልካለን አሉ። እንደዚሁ በሱረቱል አኒሳ ምዕራፍ 463 ላይ ምን ይላል? እኛ ወደ ኑህና እቺን ብቻ ተናግሬ እዚህ ጋር ሁሉ ነገር ስለሚያጠቃልለው እዚህ ጋር ቆመዋለሁኝና እኛ ወደ ኑህና ከርሱም በኋላ ወደ ነበሩት ነብያትን እንዳወረድነው ወደ አንተንም አወረድን፣ ወደ ኢብራሂምም ወደ ኢስማኤልም ወደ ይስሐቅንም ወደ ያዕቆብንም ወደ ነገዶቹንም ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱለይማንን ማወረድን፣ ለዳውድም ዘቡርን ሰጠነው። ስለዚህ ነብያቶቹ ጠቅላላ ምን ነበሩ? ሙስሊም ነበሩ። ስለዚህ እያንዳንዱ ሰው ለምሳሌ የሙሴ ህዝቦች በሙሳ ጊዜ የነበሩ ሰዎችን አላህ አንድ ነው ብለውን አምልከው ሙሴ ደግሞ ነብይ ነው ብለው ከተቀበሉ የሙሴን ህግን ከፈጸሙ ማለት ከፈጣሪው የተሰጠው ህግ እነዛ ሰዎች ምን ይሆናሉ?
ጀነትን ይገባሉ ብለን እናምናለን ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም ግን ማመን ምንድነው? የመጨረሻ እሳቸው የነብያቶቹ መደምደሚያ ነብያቶቹ ሲያስተምሩት የነበረው ከአላህ ውጪ ሌላ አምላክ የለምና እሱንን አምልኩ ሲሉት የነበሩት እነዛ ነብያቶቹ ሲላኩ የነበሩ ስፔሲፊክ የሆኑ ቦታዎች ነበሩ። ለምሳሌ ብዙ ነብያቶቹ ለበኒ እስራኤል ወይም ደግሞ ያዕቆብ ልጆችን ሲላኩላቸው ነበር። ለአንዴና ለመጨረሻ ጊዜ ለዓለም ሁሉ ምን አደረገ? አላህን ነብዩ ሰለላሁ ዐለይሂ ወሰለም ልኮ እነዛን አሁን ወደ ጀነት የሚገባው ብላሁን ላለው ጄኔሬሽን ምንድነው በአላህ አንድነትና በነብዩ ሰለላሁ ዐለይሂ ወሰለም ከነብያቶቹ የመደምደሚያ የመጨረሻ ነብይ ናቸው ብሎ የተቀበለው ምን ይሆናል ማለት ነው? ጀነት ይገባል ማለት ነው። እነዛ ደግሞ ይገባሉ ወይ ብለሽ ካሰብሽ በሱረቱል በቀራ ላይ 62 ላይ ገብተሽ ብታነቢ ምን ይላል መሰለሽ? አንድ ጊዜ ሄላ አውጣልሽና ይገባሉ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ምን ይላል አላህ? እነዛ ያመኑ እነዛም ይሁዲያውያን የሆኑ ክርስቲያኖችንም ሰዓቢያኖችንም ከእነርሱም በአላህና በመጨረሻ ቀን ያመኑ መልካንም ስራ የሰሩ ለነሱም በጌታቸው ዘንድ ምንዳላቸው በእነርሱም ላይ ፍርሃት የለባቸውም እነሱም አያዝኑም ይለናል አላህ Subhanahu Wa Ta'ala። ስለዚህ ነብያቶቹ በጠቅላላ የመጡበትን አስተምሮት እስልምና ስለነበረ እያንዳንዱ ህዝብ በተላከበት በነበሩበት ጊዜ ያ የተላከው ነብይ ከተቀበሉ ያንን ደግሞ አላህ ደግሞ ጌታችን ነው ብሎ ያመኑ በዛ በተላከላቸው ሸሪዓ ወይም ደግሞ በተሰጣቸው ህግ የተተዳደሩ ሁሉ ጠቅላላ ምን ይሆናሉ? ወደ ጀነት ይገባሉ ማለት ነው። ለአሁን ጄኔሬሽን ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ግን በአላህ አንድነትና በነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው ብሎ ያልተቀበለ ሃይማኖቴ ደግሞ እስልምና ነው ብሎ ያልመሰከረ ያ በርግጥም አላህ የካዱ ሰዎችን ጀሃነምም እናስገባቸዋለን ይላል። አይ ኑር የሚተናገር ይገባኛል። ግን እስልምና የሚባለው ትርጉሙ በቁርአን በተጻፈውን በሰጠው ጥቅስ ሙሐመድን የሚከተልና አላህን የሚገዛ ነው የሚለው ሁለቱ ነገሮች ተያይዘው ነው የሚናገሩትና እንደዛ ካልክ ደግሞ እነሱ የሚተዳደሩበት እስልምና ከነበረ ለምን ታዲያ ነብዩ ተላከ እንደገና ማለት ነው? ያ ያልክ ያለው እኮ ማለት ምንድነው? ላይክ it doesn't make sense ማለት እስላም የሚለውን ነገር ዲፋይን አድርግልኝ ነው በእናንተ ተርም ምን ማለት ነው? እስላም ማለት ዲፋይን አድርግልሻለሁ። ሁለተሞ ቅድም አልሰማሽኝም። አንድ ነገር ልንገርሽ፣ ብዙ ጊዜ የሆነ ጥያቄ ከጠየቅሽ ማለት ነው ማይንድሽን ማዘጋጀት ያለብሽ ለመልስ ነው። ግን ብዙ ጊዜ ስታወሪ ስረዳሽ አንቺ ከጠየቅሽ በኋላ ጭንቅላትሽን ሬዲ የሚሆነው ሪስፖንድ ለማድረግ ፕሮሰስ ነው የሚያደርገው። አንድ አንደርስታንድ ስለማላውቅ ይችላል። ግን ሸሃዳ የሚባለው ራሱ ትምህርት የሙሐመድ ትምህርት ብቻ ነው። ስለዚህ ይሄንን ሸሃዳ ያልተቀበለ እንዴት የዘላለምን ህይወት በእናንተ ሊያገኝ ይችላል? ነገርኩሽ። ለምሳሌ ይልሽ በሙሳ ጊዜ የነበሩ ሰዎች ለነሱ ሸሃዳቸው ምን ነበር? ላኢላሃ ኢላላህ ሙሳ ረሱልላህ ነበር የሚሉት። ምን ይሉ ነበር? በእርግጥም መሰከረን ከአላህ በስተቀር ሌላ አምላክ የለም ብለን፣ እንዲሁም ደግሞ ሙሴ ደግሞ የአላህ መልእክተኛ ነው ብለን መስክረናል ይሉ ነበር። በኢሳ ጊዜ ደግሞ የነበሩ ሰዎች እነዚህ ነሳራ የሚባሉት እናንተ እንደምታስቡት ክርስቲያኖቹን አይደለም። ቁርአን ላይ ነሳራ የሚላቸው እነዛ ሐዋርያኖች አላህን ኢሳን ክደት በተሰማ ጊዜ ወደ አላህ ጥሪ ያቀረበ ምን አለ? ረዳቶቼ ማን ናቸው ባሉ ጊዜ እነዛ ምን አሉ? ነህኑ አንሳሩላህ እኛ የአላህ ረዳቶች ነን አሉ ይላል። አላህም ቃል ኪዳን ያዝን የሚላቸው እነዛ የኢሳ ተከታይ ፎሎወር የነበሩች ነበሩ። እነሱ ሙስሊም ነበሩ ወይ? አዎ ሙስሊም ነበሩ። ቁርአን ያስቀምጠዋል? አዎ ያስቀምጠዋል። የቱ ጋር ያስቀምጠዋል? ሱረቱል ማኢዳ ላይ 52 ላይ ሱረቱል ማኢዳ ላይ ከ109 እስከ 112 ላይ ብታነቢው እነዛ የኢሳ ተከታዮች ፎሎወሮች የነበሩ ጠቅላላ ምን እንደነበሩ ያሳየናል? ሙስሊም እንደነበሩ ያሳየናል ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ ሰዎች ወደ እስልምና ሲገቡ ላኢላሃ ኢላላህ ሙሳ ረሱልላህ ወይም ደግሞ ላኢላሃ ኢላላህ ኢሳ ረሱልላህ ይብሉ ነበር። ምንድነው? So what you're saying is like ከነብዩ መሐመድ በፊት የነበሩ 600 ዓመት በኋላ ነው የመጡት። so ከዛ በፊት የነበሩት ሙስሊም ምን እንደሆነ ያውቃሉ። አይሁዶች፣ ፈሪሳውያን፣ እዛ የነበሩ አስተማሪዎች ስለ ሙስሊም የሚባለውን ነገር አሁን ኮንፊውዝ አረከኝ ማለት ነው። እኔ ሙስሊም ማውቀው መሐመድን የሚከተል የመሐመድን አስተምሮ የሚከተል ከዛ ለአንድ አምላክ ብሎ የሚያምን ነው እኔ ሙስሊም ብዬ የምጠራው። አንተ ዲስካልክ ያለው እነ ሙሴም ሙስሊም ነበሩ እንዳለ ነብያቶች ቅድም እንዳስቀመጥኩልሽ ሜሮ ነብያቶች ሁሉ ሙስሊም እንደነበሩ ቁርአን ያስቀምጥናል። ላንብብልሽና ለምሳሌ ቁርአን ላይ ኤቪደንስ አለ ይሄን ለመናገር የተጻፈ በዴድ ሲ ስክሮል ይሁን ከየትም ከብሉይ ኪዳንም ታመጣልኛለህ?
ባንክ ሄደሽ ብር ልታወጪ ሄደሽ ከራስሽ አካውንት ነው የምታወጪው እስከ ሌላ ሰው አካውንት ነው ስጡ የምትያቸው? ከራሴ ነው። ኤግዛክትሊ። ስለዚህ እኛም ደግሞ ኤቪደንሳችን ቁርአንና ሐዲስ እስከሆነ ድረስ ከቁርአንና ከሐዲስ ነው እንጂ ምን ሰጥሽ ከባይብል አይደለም መረጃ ምን ሰጥሽ። ከቶራ መውሰዳችን አንወስድም እኛ፣ ምክንያቱም መመሪያችን ቁርአንና ሐዲስ ነው እንጂ ተውራ ሰጥቷል አልካረስ። ስለዚህ ታምንበታለህ። መሐመድም ይሄንን ነገር ተቀብሏል አይደል? ቶራንና ኢንጂል ማመን ማለት በምን አይነት መንገድ መሰለሽ? እኛ አርካኑል ቆያዳምጪ አርካኑል ኢማን የሚባል ያ ማለት ምንድነው? በአላህ ማመን፣ በመላእክቶች ማመን፣ በመጻፍቶች ማመን። ማመን ስንል ግን ምንድነው? መከተል ማለት አይደለም። ምን ብለን ነው ምናምነው? አላህ Subhanahu Wa Ta'ala ከዚህ በፊት ለነበሩ ነብያቶችን ከሱ ዘንድ የሆነ መለኮታዊ የሆነ መጽሐፍ ሰጥቷቸዋል ብለን እናምናለን። ያ ማለት ለሙሴ አላህን መጽሐፍን ሰጥቷል ብለን እናምናለን። ገብቶሻል? ለምሳሌ ያንን በቁርአን ላጣቅስልሽና አንድ ላይ ሲጠቀልለው ሱረቱል በቀራ ላይ 136 ላይ ላንብብልሽና አይገስ እዚህ ጋር የተረዳሽ ከሆነ ማለት ነው። እያንዳንዱ ነብያቶች አንተ የምትለው ነገር ነው ላይክ እንዳምን እኮ ነው አይደል? እንዴ ነው የምጠይቅህ እኮ ለእንተን ለማናደድ ምናምን ሳይሆን እኔ እንኳን ተናደድኩም እየመለስኩልሽ እኮ ነው ያለው። ለምን ነው የተናደድኩት? አይ የተናደድ እንትን ሳላቅ ምናምን የጠየቅኩ እንዳይመስል ምን እንደው ታውቃለህ። አስረሽ አይከፋም፣ ጥሩ ነው መጠየቅሽም ችግር የለውም። ግን እኔ የጠየቅሽኝ እየመለስኩልሽ ነው ያለው። እነዛ ነብያቶች ነበሩ ወይ የሚለውን እየመለስኩልሽ። ምን ይላል መሰለሽ በሱረቱል ላይ አልተነገረም ነው ጥያቄ እየነገርኩሽ እኮ ነው። መጀመሪያ ይሄኛው ላስቀምጥልሽና ያኛው ደግሞ እመጣልሻለሁ ለምን እንደተነገረና ለምን እንዳልተነገረ እነግርሻለሁ። አላህ በሱረቱል በቀራ ላይ 135 ላይ ጀምረና ምን ይላል? አላህ አይሁድ ወይም ደግሞ ክርስቲያኖችን ሁኑ ቅኑን መንገድ ትመራላችሁ አሉ። አይደለም የአብርሃም ሃይማኖት ቀጥተኛ ሲሆን እንከተላለን፣ ከአጋሪዎችም አልነበረም በሏቸው። እንዲሁም ደግሞ አላህ ምን ይለናል? ቁሉ በአላህና ወደኛ በተወረደው ያ ማለት በቁርአንን ወደ ኢብራሂምም ወደ ኢስማኤልም ወደ ይስሐቅንም ወደ ያዕቆብንም ወደ ነገዶቹ ማለት ያዕቆብን ወይም የእስራኤል ዘሮች ከሱ የሚገኙ እነዚህ 12 ነገዶች አሉትና ከየሱ ነገዶች የሚባሉት ማለት ነውና እንዲሁም በተወረደው በዚያንም ሙሳን ኢሳንም በተሰጠው በእነዚያም ነብያት ሁሉ ከጌታቸው በተሰጡት ከነሱም በአንዱ መካከል የማንለይ ስንሆን አመንን፣ እኛም ለአላህ ፍጹም ምንድነን ታዛዞች ነን በሉ። በአማርኛው በእንግሊዘኛ በአረብኛ ከፈለግሽኝ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማኤል ወኢስሐቅ ወያዕቆብ ወለአስባጢ ወማ ኡቲየ ሙሳ ወኢሳ ወማ ኡቲየ ነቢዩና ሚን ረቢሂም ላ ኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁም ሙስሊሙን። እኛ ሙስሊሞች በሉ። ለዚህ ነው አላህ ይሄን ነገር ደግሞ ያነሳና ምን ይላል? እዛው ሱረቱል አሊ ኢምራን ይሄንና ያ አዩሀ الذين آمنوا መጀመሪያ እዚህ ጋር አመኑ ብሎናል። ያ አዩሀ الذين آمنوا ተቁላህ ሐቀ ቲቃቲ ወላ ተሙቱና ኢላ ወአንቱም ሙስሊሙን። እናንተ ያመናችሁ በምንድነው ያመነው? እዚህ ጋር አላህ እመኑን ባለን ነገር ያመንን አላህን ተገቢውን ፍርሃትን ፍሩት ሙስሊምም ሆናችሁ እንጂ አትሞቱ። ለምን ሙስሊም ሆኖ አንድ ሰው በእስልምና ካልሞተ መጨረሻ ምንድነው? ጀሃነም ነው የሚሆነው ማለት ነው። ለነዛ ለምን አልተጠቀስሽም ባልሹ ደግሞ አሁን ለሙሳና ለኢሳ የተሰጣቸው ወይም ኦሪትና ኢንጂል በዚህ ዘመን ላይ አለ ብለን አናምንም። በእጆቻችሁ ያለው የተወሰነ እውነት ነገር ፍራግመንት ነገር ሊኖረው ይችል ይሆናል። እዚህና እዛ ቢፈለግ የተወሰነ ነገር ሊኖረው ይችላል። ግን ኦሪጂናሉ ኦሪትና ኦሪጂናሉ ጋስፖል ወይም ደግሞ ኢንጂል ባሁን በእናንተ እጅ ላይ የለም። ቢኖር ኖሮ እዛንን ያስቀመጠው አለ። አላህ በቁርአን ውስጥ ምን ይላል? ለነዛ መጽሐፍን የተሰጣቸው አይሁዶችና ክርስቲያኖችን ልክ የመጀመሪያው ልጃቸውን እንደሚያውቁት ሁላ ሙሐመድንም በእርግጥም ያውቁታል ይላል። ለምንድን ነው የሚያውቁት? መጀመሪያ በእነሱ ተነግሯቸው ነበርና ማለት ነው። ግን በእጃችሁ ላይ ያለው የተበረዘ ማን የጻፈው የማይታወቀው ለምሳሌ ወደ አዲስ ኪዳን ስንመጣ ኢየሱስ ክርስቶስ የተናገረው የራሱ ቋንቋ አረሚክ ቋንቋ ሆኖ ሳለ ባይብል ግን የተጻፈው በግሪክ። ያ ማለት ኢየሱስ ክርስቶስ ጭራሽ ያልተናገረው የሱ ደቀ መዛሙርቶቹን ያልተናገሩት ቋንቋ ሄዶ በግሪክ ነው የተጻፈው። ወደ ኦሪትም ደግሞ ስንሄድ የሙሴ መጽሐፍ ናቸው ተብሎ 5ቱ መጽሐፎች የሚታሰቡት ሙሴ የጻፋቸው
መጽሐፍቶቹ አይደሉም። ማን እንደጻፋቸው ሁሉ አይታወቅም። በዛ ለመረጃ ራሱ ብንፈልግ ማለት ነው ሙሴ ከሞተ በኋላ የሙሴ ባሪያ የነበር ያማን የእግዚአብሔር ባሪያ የነበረው ሙሴ የሞተበት ጊዜ የተቀበረበት ቦታ እስከዛሬ ማንንም ማያውቀውም ይላል። የት? ኦሪት ዘዳግም ላይ። ያ ማለት ሙሴ ከሞተ በኋላ የተጻፉ ናቸው። ስለዚህ ኦሪጂናሎቹ ቢኖሩ ኖሮ እነዛም ነገሮች አሉ። አሁንም እናሳይ ካልን አለ ወደ ኢዮብ ብንሄድ የኢዮብ ህዝቦች ሙስሊም እንደነበሩ አለ። ኢዮብ ወይም ደግሞ ጆብ 22 ላይ ብትገቢ እነዛ ባይብሉ ላይ ባይብል ሀብ ላይ ብትሄጂ ሙስሊም እንደነበሩ እዛው ባይብላችሁ ላይ አልላችሁ፣ ግን አትቀበሉም። እውነቱ እያልክ ያለው ነገር ቴንክ ዩ ፎር ኤክስፕሌኒንግ ኢት። እያልክ ያለው ነገር ሁሉ ሰው በሙሐመድ ማመን አለበት። በብሉይ ኪዳንም ይኖር በአዲስ ኪዳንም ዘመን የኖረ ሰው ቢሆን ከሙሐመድ በኋላ የሚመጣ የነበረ ሙሐመድን ካላመምነ አላልኩም። ቅድም እኮ ሱረቱል በቀራ ላይ እኮ አንብቤልሻለሁ ምዕራፍ 2 ቁጥር 62 እና ሱረቱል ማኢዳ ላይ ደግሞ ቁጥር 5 ምዕራፍ 5 ከቁጥር 68 እስከ 69 ብታነቢው ሞሩን አንኳሮን ታገኘዋለች። አንድ ሰውን ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ላለው ትውልድ ጠቅላላ በአላህ አንድነትና በነብዩ የመጨረሻ ነብይ መሆናቸውን ግዴታ መመስከር አለበት። the same times ደግሞ the same አያስፈልግም። ከሌላ በፊት የነበሩት ደግሞ ከነዚያ ከነብዩ ሰለላሁ ዐለይሂ ወሰለም መምጣት በፊት የነበሩ በአላህና ለራሳቸው በተሰጣቸው ነብያቶች ነብይ ናቸው ብሎ የተከተሉ በተሰጣቸው ህግን የኖሩት ወይም ሸሪዓ የተዳደሩት እነሱ በእርግጥም አላህ ምን ይላል? አያዝኑም፣ በእነሱም ፍርሃትም የለባቸውም፣ ከጌታቸው ምንዳ አላቸው ይላል። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ በአላህን ያመኑ ያላጋሩ ነብያቶቹን የተቀበሉ በዛ በተሰጣቸው ሸሪዓ የኖሩ እነሱም ጀነት ይገባሉ። ምክንያቱም እነሱ ምን ነበሩ? ሙስሊሞች ነበሩ። ከአደም ጀምሮ ከእስልምና ውጪ ሌላ ሃይማኖት የለም። ለጠየቅሽው ጥያቄ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ግን በአንድ አላህ አምናለሁኝ በሙሴ መልእክተኝነት አምናለሁ ቢል ይህ ሰውዬ አማኝ አይደለምና ዲስቢሊቨር ነው። ምክንያቱም የላከውን አላህ ምን ይላል? ዋጢኡ አላሁ ዋጢኡ ረሱሉ፣ አላህን ተገዙ መልእክተኛውም ተአዘዙ ይላል። ስለዚህ ነብዩን ካልተቀበልሽ አላህን እንደላክሽ ነው። ለዛም በራስሽ ባይብል ራሱ ቢሄድልሽ ኢየሱስ ምን ይላል? በኔ ማመናችሁ ይላል። በኔ ማመናችሁ ሳይሆን በላከኝ ማመናችሁ ነው ይላል። ስለዚህ የተላከውን ነብይ ካልተቀበልሽ የላከውንም ሪጀክት ታረጊያለሽ ማለት ነው። ጥያቄሽ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሰዎች እንደ እስልምና አስተምሮት ምን ነበሩ? ሙስሊሞች ነበሩ። ሙሴ ወይም ደግሞ ነብዩላህ ሙሳ ሙስሊም ነበር እንጂ እኛ ይሁዳ ወይም ደግሞ በዘሩ ይሁዳዊ ሊሆን ይችል ይሆናል፣ ግን ይሁዳዊ አይደለም። እንዳው the sake of argument እንሂድና ምክንያቱም ይሁዳ የሚባለው ቃል ራሱ ያለው ከታች ነው። አላህ ይላል እኮ እነዛ የካዱት ይላል ማ ካነ ኢብራሂሙ ይሁዲያ ወላ ነስራንያ ይላል። እነዛ ይላሉ አብርሃም እኮ በእርግጥም ይሁዳ ወይም ክርስቲያን አልነበረም፣ ግን ወደ ቀጥተኛ መንገድ ያዘ ነበር፣ ሙስሊም ነበር ይላል። ስለዚህ ነብያቶች በአጠቃላይ እዚህ ጋር ብዙ አወራሁኝ። ነብያቶች በአጠቃላይ ምን ነበሩ? ሙስሊም ነበሩ። ሃይማኖታቸው ምን ነበር? እስልምና ነበረ። የፈጣሪያቸው ማን ነበር? አላህ Subhanahu Wa Ta'ala ነበር። ከዛ በኋላ ግን ለዓለም የመጨረሻ ነብዩ ግን ሲመጡ አላህ የመጨረሻ ሲደመድማቸው ሱረቱል اللهم صل على محمد እቺን ብቻ ተናግሬ ጨርሳለን። ካልገባሽ ሌሎቹ ይጨምሩልሻል። ሱረቱል ፉርቃን የመጀመሪያው ምዕራፍ ላይ ምዕራፍ ቁጥር 25 ላይ ምን ይላል? ተባረከ الذي نزل الفرقان على عبده ليكون للعالمين نذيرا። ያንን ፉርቃን ማለት እውነትን ከውሸት መለየት ነው። ወንድም ፉርቃን ሌላ አማርኛ ቁርአን ነውና በባሪያው ላይ ለዓለማት አስፈራሪ ዘንድ ያወረደውን አላህ ክብርና ጥራትን ተገባው ይላል። ስለዚህ ለዓለም የመጨረሻ ማስፈራሪያ ተብሎ የወረገው ማን ነው? ቁርአን ነው። ለዓለም የተላኩ ነብይ ማን ናቸው? ነብዩ መሐመድ ናቸው። እነዛ ነብያቶች ለዓለም ተልከው ነበር ወይ? አልነበሩም። የተወሰነ ሪጅን ወይም ደግሞ ቦታ ነበር የተላኩት። ምን ነበር ሃይማኖታቸው? እስልምና። ምን ነበር እነሱ? ሙስሊሞች። ማን ነበር ፈጣሪያቸው? አላህ። በዚያ የኖሩ ጀነትን ይገባሉ ነው። ስለዚህ ከነብዩ በኋላ በፊት የነበሩ ሰዎች በነብዩ እስካላመኑ ድረስ የሚል አስተምሮት የለንም። አዝሎንጋዝ ያንን የተሰጣቸው ሸሪዓ ከተገበሩ በአላህ ካመኑ ነብያቶቻቸውን ከተከተሉ መልስ አግኝተሻል ብዬ ተስፋ አደርጋለሁ። ሜሮን አቤት የሱ ያለው ነው። አሁን ስም ተለያየ አስተምሮ ነው ያላችሁ። ኦኬ ያኑርን እቀበላለሁ። ይሻላል ያንተ ለምን በቃ በድሮ ዘመን የነበሩት በዛው ነው የሚፈረድባቸው። ከዛ ከመሐመድ በኋላ ግን በመሐመድ ነው ያልከው ያስኬደኛል። እኔ ሞር ቁርአን አለ ነው ያለው እንጂ እሱ አይደለም ያለው መያዝ ያለብሽ።
አዎ ግን ሰው እያለም ያለው ግን ምንድነው ታውቃለህ? ባቢሎን ላይ ያለ ቁርአንም አላህን ማግኘት እንደምትችል ነው። ቢካዝ በቶራ በኤንጀል ሳይበረዝ በነበረው እንዳለው ብታምንም አላህ ይቀበልህ ነበር ማለት ነው። በቁርአን ብቻ አይደለም። ቁርአን ከዛ በፊት ለነበሩ ሰዎች ለነሱ የራሳቸው መጽሐፍ ተሰጥቷቸዋል እያለች እኮ ነው። ግን ነገሩ መጨረሻ ላይ ፍዝዝ ስትይ ደንግጬ አይስ በቃች ልጅ እኮ ስለሆነ ነው። ግን ይሄ ጭራሽ አያስኬድም። ለምን ከቶራ ላይ አምጣልኝ ስለው እሱ እኮ ጠፍቷል፣ ተበርዟል፣ የለም ምናምን አለ። ምክንያቱም ምንም አይነት ማኑስክሪፕት በድሮ ጊዜ የተነገረ ሙስሊሞች እንደሆኑ አሁን የእስልምና አስተምሮ ሸሃዳ አለው፣ ብዙ ነገር አለው። የሙሐመድ ራእይ ነው ራሱ እኮ የተባለው። እንዴ የሙሐመድ ራእይ የሌለበት ነገር እስላም ማለት ትችላለህ እንዴ? ይሄን አላውቅም ነበረ። የሙሐመድ ራእይ ነው የሚለው ቁርአን። ስለዚህ የለም የሙሐመድ ራእይ የሚል ነገር የለም። ራእይ ማለት ሬቨሌሽን ማለት ምንድነው? ለሱ የተገለጠለት ማለት ነው። መገለጥ ቋንቋውን እንግሊዘኛና አማርኛ ስላረክሽው ሚኒንጉን ይቀይረዋል ማለት አይደለም። መገለጥ የተገለጠለት ነው የሚለው አዲስ ነገር እኮ እንደሆነ ነው የሚናገረው። ያሳየን የሙሐመድ ራእይ የሚል አሳየን። ኦኬ መሐመድ እንዴት ነው ሙሐመድ ቁርአንን ያገኘው? በተአምራት ላገኘ የሚለው መጀመሪያ ያነሳሽውን የሙሐመድ ራእይ ነው የሚል አሳየን። ነው እሱ አይደለም እኮ ከአላህ የተሰጠው የቁርአን ውስጥ የሙሐመድ ራእይ አለ ስትይ ነበር እና ይላል ስትይ ነበር። የቱ ጋር ነው የሙሐመድ ራእይ የሚለው? ሪቨሌሽን በለው የተገለጠለት ነገር በለው የፈለከው በለው። እሱ ነው የሙሐመድ ሪቮሉሽን የሚል ወይም ደግሞ የሙሐመድ ራእይ የሚልን አሳይ። እሺ ሪቮሉሽን በለው። እሺ ለምን አዲስ ሬቮሉሽን ሆነ ነው ጥያቄ እኮ። ቁርአኑን እንደዛ ይላል የሙሐመድ ራእይ ነው የሚል አሳይነ ማለት ምንድነው ታዲያ? ቁርአን ለሙሐመድ እንዴት የተሰጠው? ያላወቅሽ ሜሮን የማታውቂው ነገር ከሆነ ቁርአን እንዴት ነው ለነብዩ የተሰጣቸው ብለሽ ብትጠይቂ ያምርብሻል። ግን ቁርአን ውስጥ የሙሐመድ ራእይ ይላል የምትይው ነገር ራእዩ ነው አላልኩኝም። አላህ የተሰጠው ዳይሬክት ወርድ ኦፍ ጋድ ነው የሚለው አይደል? አላህ ነው ዳይሬክት የጻፈው እሱ ራሱ አይደለም ይላል አይደል? ላይክ ስቶሪ አለው ሙሐመድ ቁርአን የሙሐመድ ራእይ ይላል ቁርአን ውስጥ አለ አላልሽም? ኖ አልኩ ቀየርኩልህ እኮ በራእይ ያልኩት ሬቨሌሽን ልፈልኩኝ ዋናው እንግሊዘኛ ስላረክሽቱ የተገለጠለት ነገር ማለት ነው። አሁን ጥያቄሽን ሄደው የለም የሌለው ነገር ነው ያወራሽው። አሁን ጥያቄሽ ምንድነው? ቀጥይ። ኦኬ ሁሉም በዛ በቶራና በኤንጀል ከተስተዳደሩ ስለዚህ ለምን ሙሐመድ መላክ አስፈለገው ነው? ምን ሊጨምርበት ነው? እዚህ ጋር ሌላ ደግሞ እሱ የነብዮች መደምደሚያ ነው ተብሎ ለምን ተላከ? ምን ማለት ነው? ይሄ እኮ ድሮ የተላኩት ነገሮች ያላለቁ ነገሮች ናቸው እኮ ማለት ነው አይደል? ኢሳይያስ ነብይ ነው ብለሽ ታምኛለሽ? አይ ይሄን መልስልኝ። ቆይ ኢሳይያስ ነብይ ነው ከተባለ ኢሳይያስ ነብይ ነው ብለሽ ታምኛለሽ? ላወራስ እኮ አታሰረኝ። የድሮ የቶራን የተቀበሉትም የፈለከው መጽሐፍ ብታመጣ አላህ ሰጣቸው ያልከው ያልተጠናቀቀ ነገር ነው የሰጣቸው ማለት ነው። ምክንያቱም ሙሐመድ ገባኝ። ጥያቄሽ ገባኝ እኮ እነዛ መጀመሪያ ባልተደመደመ ነገር ነው ሰው ገነት የገባው ማለት ነው። ምንም መደምደሚያ ማለት ምን ማለት ነው? ኦኬ መደምደሚያ ማለት ምንድነው? አንድ ነገር ጀምረ አልጨረስከውም፣ ስለዚህ መጨረሻ አለው። ይሄ በቃ ተዘጋ መዝጊያ ማለት ነው። እሺ ቅድም ለእንትን ልጅ ላጨናነቅሽ አልፈልግም። ይኸውልሽ አሁን ወደ አንቺ ቢሄድልሽ ለምሳሌ አሁን ቅድም ላነሳሽው ማለት ነው ሙሴ ነብይ ነው ብለሽ ታምኛለሽ። ሙሴ ከተላከ በኋላ ለምንድነው ኢሳይያስ የተላከ ወይም ደግሞ ለምንድነው ዘከርያ የተላከው ብዬ ብጠይቅሽ መልስ አይኖርሽም። ገብቶሻል? ፈጣሪ ነብያቶችን በፈለገው ጊዜ ይልካል። ለምንድነው ነብያቶችን ፈጣሪ የሚልከው ብለን ከሄድን ማለት ነው አንድ ነብይ ይመጣል ከፈጣሪ መለኮታዊ የሆነ ራእይ ይዞ ይመጣል፣ ወይም ደግሞ መተዳደሪያ ህግን ፈጣሪ እንዴት ማምለክ እንዳለባቸው የሚያሳያቸው ትምህርት ይዞ ይመጣል። ያ ነብይ ደግሞ ካለፈ በኋላ ከጊዜያቶቹ በኋላ ሰዎቹ ምን ያደርጋሉ? ይበርዙታል፣ ይቀይሩታል፣ ከህግ ይወጣሉ ማለት ነው። ከህግ መውጣት በጀመሩ ጊዜ ፈጣሪ ደግሞ ምን ያደርጋል? መልሶ ሌላ ነብይ ይልክላቸውና ወደ ነበሩበት ወደ ኦሪጂናሉ እንዲመለሱ ያ ነብይ ያስታውሳቸዋል ማለት ነው። ለምሳሌ አሁን ሙሴ ነበር። ሙሴ አስተምሮ ከሄደ በኋላ ከጊዜ በኋላ የሚመጡ ጄኔሬሽኖች ላይክ አንድ ነብይ እስከ 400 500 ጋፕ አለው ሲመጣ ማለት ነው። የዛኔ ሰዎቹ ምን ያደርጋሉ? የመጀመሪያውን ትምህርት እየጠፋ ወይም ደግሞ እየበረዙት ይሄዳሉ። ያኔ ምን ይባላል? ሌላ ነብይ ይልካል።
ይተካል። ለምሳሌ ዳዊት መጣና ዳዊት ምን አላቸው? ወደ ሙሴ ህግን ይመልሳቸው ነበር። የሙሴን ህግን ጠብቁ፣ ከፈጣሪያቸው አንድ ነው፣ እሱን አምልኩ፣ ለምንድነው የሙሴን ህግን የምታበላሹ ብሎ ይወቅሳቸዋል ማለት ነው። ዳዊት ከሄደ በኋላ ደግሞ ከጊዜ በኋላ ዳዊትን ያስተካከለው ነገር ደግሞ መልሶ ደግሞ ሲበርዙት ሌላ ነብይ ይመጣና ባክ ቱ ኖርማል ይደረጋሉ። ህዝብን በየጊዜው ይወጣል። ገብቶሻል እያልኩሽ ያለሁት ነገር። ከዛ በኋላ እንዲህ እያለ ነው የነብያቶችን ያበላሸው ከሆነ አይኑር ማንም እየመጣ የሚበርዘው ከሆነ አምላክ ምንም ስልጣንና ኃይል የለውም እኮ ማለት ነው። ማለት እኛ መጽሐፍ ቅዱሳችን 10 የሚቀያየር ከሆነ እንዴት እዚህ ድረስ ደረሰልንና እኛ አመን ነው? ይሄንን ከመመለሴ በፊት የመጀመሪያው ልመልስልሽና ከዛ ወደ ይመጣልሻለሁ። ስለዚህ እነዛ ነብያቶች በየጊዜ ሲመጡ ህዝቦቹን ከመስመር ሲወጡ ሌላ ነብይ ይመጣና ባክቱ ኖርማል እየተደረጉ ወደ ነበሩበት ወደ ቀጥተኛ መንገድ ነብያቶቹ ይመሯቸዋል ማለት ነው። ኦኬ እነዛ መጽሐፍቶቹ ደግሞ ከተላከ በኋላ ለምን ቁርአን የመጨረሻ ጊዜ ተላከ ብለሽ ምታምኝ ከሆነ አንደኛ የመጀመሪያዎቹ ኢንጂልም ሆነ ተውራት ዘቡርን ጠፍቷል፣ ተበርዟል። ሁለተኛ ነገር ደግሞ ኢቭን አልጠፉ ራሱ ቢባል ራሱ the sake of argument የተላኩት ያንን ትምህርት አስተምሮት የነበረው ለበኒ እስራኤሎች ብቻ ነበር፣ ለሌላ ሰው አልነበረም። ኦሪትም ሆነ ተውራት አሁን አንቺ መጽሐፍ ቅዱስ ብለሽ ተሸክመሽው የምትሄጂ መተዳደሪያው ላንቺ አልነበረም። ሙሴ ላንቺ የመጣልሽ ነብይ አልነበረም። ሙሴ ደግሞ የሙሴ ህግጋቶች ደግሞ ላንቺ ተላከ የተቀመጠልሽ ህግጋቶች አልነበሩም። ስለዚህ እነዛ መጽሐፎች አልተቀየሩም ቢባልም ራሱ የነበረው ለስፔሲፊክ people which is ለበኒ እስራኤል ወይም ደግሞ ያዕቆብን ነገዶች ብቻ ነበር ያንን ትምህርት የነበረው። አሁን ግን ለመጨረሻ ጊዜ ግን ለሁሉም የሚሆን አላህ ምን አረገ? ቁርአንን አወረደ ማለት ነው። ቁርአኑን ደግሞ ሲያወርደው የበፊቶቹ ተበርዘው ስለነበር ለምንድነው የተበረዙት ቢባል አላህ የበፊቶቹ ኦሪትንም ሆነ ተውራትም ወይንም ዘቡርም ሳምም ቢሆን እኔ ጠብቀዋለሁ ብሎ ቃል አልገባም ነበር። እነዛ እንዲጠብቁ የተደረጉት ለማን ነበሩ? ራባዮቹ ደግሞ የነዛ የሙሴ የነብያቶቹ ተከታይ አደራ ተሰጥቷቸው ነበር። አላህ ምን ይላል? አንዳችሁ አመንን ስላለ የሰው ልጅን ማንፈትነው ይመስላችኋል ይላል። ስለዚህ የነሱ ፈተና ምን ነበር? ያንን የእግዚአብሔርን ቃል አሚን የእግዚአብሔር አልኩኝ አስተግፍሩላህ የፈጣሪን ቃልን እንዲጠብቁ ነበር ሲደረጉ የተነበረው። ለመጨረሻ ጊዜ ግን ቁርአን ሲወርድ ግን አላህ ምን አለ? ቁርአን በእርግጥም እኛው አወረድ ነው ጠባቂውም እኛ ነን አለ። ስለዚህ ቁርአን የሚጠብቀው ማን ነው? አላህ ሱብሓነሁ ወተዓላ ነው የሚጠብቀው። እስከመቼ? እቺን ዓለም እስከምጠፋ ድረስ ቁርአን ይጠብቀዋል። አሁንም ድረስ ከ100 ሚሊዮን ህዝብ በላይ ቁርአን ላይክ ከቨር ቱ ከቨር ከሌተር ቱ ሌተር እንዳለ በሰዎች በሙስሊሞች ልብ ላይ ሚሞራይዝድ የተደረገ ነው። ቁርአንና ባይብል አሁን ተሰባስበው ወንዝ ውስጥ ቢከተቱ ማለት ነው ክርስትና የሚባል ነገር አይኖርም፣ ጠፍቷል፣ ይሞታል። ቁርአን ግን ወደ ነበረበት ለመመለስ 114 ቻፕተር ወደ ነበረበት ለመመለስ 1 ሰዓትም አያስፈልግም። አንድ ከቻይና፣ አንድ ከራሺያ፣ አንድ ከሳውዲ፣ አንድ ከኢትዮጵያ፣ አንድ ከአሜሪካ ሐፊዝ የሆነ ሰው አምጥተሽ ወዲያውም ቁርአንን በቃላቸውን ስለያዙት ወዲያውም ተጽፎ ወዲያውም በዓለም ላይ ማሰራጨት ይቻላል። ለዚህ ነው አላህ ቁርአን ያወረደው እኛ ነን ይላል። ስለዚህ በአጠቃላይ መልሴ ምንድነው? የመጀመሪያዎቹ አንደኛ የተሰጡት ለተወሰነ ህዝቦች ነበሩ። ሁለተኛ ነገር ደግሞ ተበርዟል። ሶስተኛ ባይበረዙም ለነዛ ሰዎች ብቻ ነበር የተላከው። አራተኛ ነገር ደግሞ አደራነቱ የተሰጣቸው ራሳቸው እንዲጠብቁት ነበር። አላህ ኃላፊነቱን አልወሰደም። ለምን ቢባል አላህ ለመጨረሻ ጊዜ ቁርአን እንደሚልክ አስቀድሞ ያውቀዋልና መጨረሻ ላይ ግን ቁርአንን ለዓለም ሲወርድ አላህን ጠበቀው። እስከዛሬ ድረስ ቁርአን አለ፣ ወደፊትም ይኖራል። ለዚህ ነው ቁርአን ምንድነው የምንለው? ታምረኛ መጽሐፍ ነው የምንለው፣ ወይም ታምረኛ መለኮታዊ ራእይ ነው ብለን የምናምነው ብዬ እዚህ ጋር ጨርሻለሁ። ሌሎቹ እኮ ነው ይጨምሩበት ትንሽ ጉንፋን እንከናለ ኑሬ ወይ ባቢ ነፍስ ልዝራባት። እስኪ ስምን ግን በዚህ ልክ መጠየፍ አልነበረብህም። ስሙን ጠርተህ እንትን ደነገጥክ። ነፍስ ልዝራባት ትንሽ ዝራባት እኔ ምንም ያለ አይኖ ኤክስፕሌን ሲያደርግ ጎበዝ ነው አንደርስታንድ፣ ግን ውስጤ ሊቀበለው አይችልም። ምክንያቱም ቶራንና ኢንጂልን እንዲበረዝ አምላክ ከላይ ቆሞ አይቶ ከዛ ደግሞ ቁርአንን ጠበቀ የሚል አስተምሮ በክርስቲያን ስትመጣ ተቀባይነት የለውም። ይሄ ነው ለምን ግን ሜሮን ያው እሱ የላከውን ሳይድ አይደለም ግን ጥያቄ ስለፈጠረብኝ ነው። ሳይድ አልይዘን ምንድነው ቅድም የራሱ ቃል ከሆነ ለምንድነው እንዲበረዝ ዝም ብሎ ያየው ቃል ከሆነ አልሽ። ግን እኔ ጥያቄ ቅድም ከዛ በፊት የነበሩ ነብያቶች ብለሽ ጠይቀሽ ነበርና እግዚአብሔር ራሱ ተቸንክሮ እንደሚያደነን እያወቀ ለምንድነው ነብያቶችን ሲልካቸው የነበረው በክርስትና?
አልኩኮ ላከ እስከ መጨረሻው ነብይ ተላከና ኢየሱስን ሲልኩ ግን ራሱ ወረደ ነው የሚለው። ስለዚህ ማለት ነው ኢየሱስ ተስፋ ቆርጦ ነው ነብያቶችን ልኮ ያላሳካው ሊያሳካ ነው ራሱ የመጣው። ተስፋ ቆርጦ ሳይሆን ዘፍጥረት ላይ ኦልሬዲ ተናግሯል። አዳምና ሔዋንን ሲያሳስታቸው እባቡ ኢየሱስ ክርስቶስን እንደሚልክ እሱ እንደወርዶ ሰዎችን እንደሚያድን ኦልሬዲ ተናግሯል። ስላላወቀ እኮ ለምንድን ነው ነብያቶች ሲላኩ የነበረው? ለምን ሲላኩ ነበር? በቃ እግዚአብሔር ከሰው ጋር ኮሙኒኬት የሚያደርገው በሚልካቸው ሰዎች ነው አይደለ? ነብዮች ማለት እኮ የእግዚአብሔርን ነገር ይዘው በመብን ላይ የሚመጡ የሚንቀሳቀሱ የሱን ስራ የሚያስፈጽሙ ናቸው። በእነሱ ስለዚህ እነሱን በመከተል የዘላለም ህይወት ማግኘት እንችላለን። አልተቻለም እኮ ህጉን የሚፈጽም ጠፋ አለ። እንደገና ደግሞ የሚያስደስተው እኮ ለዛ ነው ተስፋ ቆረጠ ምልሽ እኮ ለዚህ እኮ ነው ነብያቶችን ላከና ማስፈጸም አልቻለም አላማው። ከዛ መጨረሻ ላይ ራሱን እንትን አደረገ ማለት ነው። ተስፋ ቢቆርጥማ ዘፍጥረት ላይ አይናገርም ኢየሱስን እንደሚመጣ መጀመሪያ ነገርኩሽ እኮ። እንደዛ ከሆነ ማይሳካ መሆኑን እያወቀ ለምን ይልካቸው ነበር እኮ። ድህነትም ከየለ በእነሱ ህዝቦችን እንደማይቀበሉ እያወቀ አንድም ሰው እንደማይድን እያወቀ መጨረሻ ላይ ደግሞ ራሱን መጥቶ መዳን ማለት በሱ መሰቀልና መቸንከር እንደሆነ እንደሚደነግግ እያወቀ ለምንድን ነው ሲልካቸው የነበረው? ትርጉም የሌለው ነገር። አንደኛ ነገር የእግዚአብሔር ራሱ ሲናገር የኔ ሐሳብ ከናንተ ሐሳብ የራቀ ነው ይላል። ስለዚህ የእግዚአብሔርን ማይንድ ራሱ አንደርስታንድ ለማድረግ ለምን ይሄን አረገ አንተ የእግዚአብሔር ማይንድ እንደዚህ ነው። የእግዚአብሔር ማይንድ ማለት እኔ ማስበውን ከናንተ ሐሳብ የተራራቀ ነው እንደሚል መጽሐፍ ቅዱስ ይናገራል። እግዚአብሔር እያሰበ ነው የእግዚአብሔር ሐሳብ ማለት ምንድን ሐሳብ ማወቅ አለበት። እያሰበ ነው የሚያደርገው። ተይ እኔና አንቺ በውስጥ ብቻ ነው ማውራት ያለብን። የኔ ፍቅር እኔ ወድሻለሁ። እኔ አሁን አልመለሰልኝም። ሙስሊም ናቸው ያለውን ነገር ለመጀመሪያ ጊዜ የሰማሁት ከኑር ነው። እሱን ማጠናለሁኝ በቃ ሄጄ እኔ አሁን ለምን አልካልነው ሙስሊሞች የቱ ጋር እንደነበር በአለም የተጻፈ ጽሁፍ ካለ ምናምን ፈልጌ ያገኛለሁ። እንትን ነው የምታደርጊው። ከሰዎች ጥቅስን መቀበል የለብሽም። ከዛ ደግሞ እንደ እብድ እንትን እንደ ትንባው ቀርቅረሽ ትመጪና ጥያቄ ብለሽ ጥቅሷን መጠየቅ ትርጉም የለውም። ራስሽን አንብቢ። አሁን እዚህ ጋር አይደለም ነው የሚገደለው። እሱም ደግሞ እንዳላነበብሽ እኮ የተረዳሁትን የቅድም እኮ ነው እንዳላነበብሽ የተረዳሁት እኮ የሆነ ቦታ ላይ ረገጥሽና ምንም ነገር አታውቂም። ገብቶሻል? እና ብዙ ነገር ሲነግርሽ ደግሞ አዲስ ነገር ሆነብሽ። ሲነግርሽ የነበረው አነበብኩት ካልሽው መጽሐፍ ነው። ሶራ መቼ እንደተበረዘ ታይም ላይኑን ንገረኝ ብለው አይነግረኝም። መቼ ነው የተበረዘው ብትለው አይነግርህም። ንገረኝ የትኛው ይነግርሻል። መቼ እንደተበረዘ ከመጽሐፉ ይነግርሻል። በጣለሁ እሺ ከመጽሐፉ ይነግርሻል። ይንገረኝ እኮ መቼ ነው የተበረዘው? ምን ብሎ ነው የሚነግርህ? ምን ብሎ ሰዓቱን ነው የሚነግርሽ? ተበረዘ ካልክ አንድ ነገር የሆነ ኢንፎርሜሽን ይኖርሃል። ምን እንደተበረዘ መቼ እንደተበረዘ ሊኖርህ ይገባል። ነገርሽ ላይ በመጽሐፍ ቅዱስም እንዳለ መሸወድ የለብሽም ብዬ ነው። ስለ ተውራት መጥፋትን መቃጠልን በመጽሐፍ ቅዱስም ስላለ ቀጥል። አንድ መረጃ ልስጥሽና ማለት ነው ይሁዶች የሙሴ ህዝቦች ነበሩ አይደል? ኦሪትን ነበር የሚከተሉት አይደል? ያ እሺ ቀጥል። መቼ ተበረዘ ቶራ እኮ ነው ልነግርሽ እኮ ነው። ኦሪትን ማለት ለሙሴ የተሰጠው ነው አይደል? አንሺ ሚዩትሽን አንሺ። እኔ ጠየቅኩን ቀጥታ አስጠይቃት መልስልኝ እኮ ልመልስልሽ እኮ ነው። አሁን መበረዙ ራሱ በራስሽ ላሳይሽ እኮ ነው። አንቺ really if you really want to be honest እዚህ ጋር ተመልሽልኛለሽ። ኦሪት ማለት ለሙሴ የተሰጠው ነው አይደል? እንዲህ ሄጄ ቬሪፋይ ማድረግ የምችለውን ነገር ስጠኝ። አሁን እኮ ልነግርሽ እኮ ነው። ኦሪት ማለት ለሙሴ የተሰጠው ነው አይደል? ቀጥል። ኦሪት ማለት ለሙሴ የተሰጠው መጽሐፍ ነው አይደል? አዎ። ኦኬ። ሙሴ ደግሞ የነዛ የበኒ እስራኤል ነብይ ነበር አይደል? የይሁዶች ነብይ ነበር። ይሁድ የማለት እነዚህ የኦሪትን ተከታዮች ሰዎች ነብይ ነበር አይደል? አዎ። ኦኬ። ኢየሱስ ክርስቶስ እዚህ ጋር ሲናገር በዮሐንስ ወንጌል 5:44 ላይ ሲናገር ሙሴን በሰማችሁት ኖሮ እኔን ባመናችሁ ነበር፣ ምክንያቱም ሙሴ ስለኔ ብዙ ነገር ጽፏል ብሎ ይወቅሳቸዋል አይደል? አዎ ልክ ነህ። የሙሴን ሕግ ቢከተሉ ኖሮ እነዚህ ይሁዶችን ኢየሱስን መከተል ነበረባቸው አልነበረባቸውም?
አልተከተሉትም አይደል? ለምሳሌ አሁን ወደ ኢሳይያስ ላይ ስትሄጂ ኢሳይያስ 7:14 ኢሳይያስ 9:6 ላይ እነዛ ለኢየሱስ ነው ብለሽ የምታመጪው ይሁዶቹ ይቀበሉሻል? አሁን ኮንፊውዝ እያረከኝ ነው። መቼ የትኛው እንደምትቀበል ኮንፊውዝ ለምን መሰለሽ የምትሆኝ ስለማታነቢ ነው ኮንፊውዝ የሆንሽው። የኔ ፖይንት ምን ላስቀምጥልሽ፣ ኦሪት በትክክል እንደነበረ እነዛ ይሁዶችን ቢቀበሉት ወይም ቢይዙት ኖሮ ባይበርዙት ኖሮ ኢየሱስ ክርስቶስን የመካድ አንድም ነገር ኦፕሽን አልነበራቸውም። በትክክል ሙሴን ያስተማራቸው ነብያቶቹ ያስተማራቸው እነ ኢሳይያስ ሌሎቹም ነብያቶቹም ሁሉ ለበኒ እስራኤል የይሁድ ልጆችን እንዳስተማሯቸው ትምህርቱን ይዘውት ቢሆን ኖሮ ኢየሱስን አይክዱትም ነበር። አንደኛ ቆይ ፖይንትን ካገኘሽው ማለት ነው የኦሪት መበረዝ ራሱ ማናቸው ኦሪት ላንቺ የተሰጠሽ መጽሐፍ አይደለም። ባይደው ደግሞ ኢንጂልም ላንቺ የተሰጠሽ መጽሐፍ አይደለም። የኔ ነው ብለሽ መሸከም ትችያለሽ፣ ግን ያንቺ አይደለም። ሁሉም ኢየሱስ ምን ይላል? እኔ የመጣሁት ለእስራኤል ልጆች ብቻ ነው ይላል። ወደ ጀንታይል ወይም ደግሞ ወደ አህዛብ መንገድ አትሂዱ፣ እኔ የመጣሁት ለእስራኤል ልጆችና ብቻ ነው ይላል። ብቻ ማለት ብቻ ነው። እዚህ ጋር ካለን ሰዎች ሜሮን ብቻ ክርስቲያን ናት ካልኩኝ ማለት ነው ሌላ ክርስቲያን የለም ማለት ነው። ስለዚህ ኢየሱስ የተላከበት የነበረው ለዛ ነበሩ። ግን ዋና ቁም ነገሩ የቱ ጋር ነው? ኦሪትን በርዘውት ስለነበረ ወይም ደግሞ ሳምን ወይም ዘቡርን በርዘውት ስለነበረ ምን አረጉት? ኢየሱስ ክርስቶስን ዲና ያረጉት ማለት ነው። ልክ ደግሞ ኢንጂልን ኢየሱስ ክርስቶስን ያስተምርበት የነበረው ነገር ስለበረዙት ደግሞ ምን አረጉ? ነብዩ ሰለላሁ ዐለይሂ ወሰለም ሪጀክት አረጉ ማለት ነው። ስለዚህ ክርስቲያኖች አሁን በተለይ እናንተ ነብዩን ሪጀክት የምታረጉት የተበረዘ መጽሐፍ ስለምትከተሉ ነው። የኢንጂልን ትምህርት ቢኖራችሁ ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ዲና ያታረጉም ነበር። ይሁዶቹም ደግሞ ኦሪትን እንደወረደ ወይም ደግሞ ሙሳን እንዳስተማራቸው ቢይዙት ኖሮ ኢየሱስን ዲና ያረጉትም ነበር። ስለዚህ አሁን ያለው ዞሮ ሴም ሰማይና ምድር ታልፋለች ግን ቃል አታልፍም ብሎ ኢየሱስ ክርስቶስ ሲያስተምር ለምን የመበረዙን ጉዳይ በዛው ላይ አልተናገረም? ቃል ያልፋል እንጂ የኔ ቃል አያልፍም አለ። ሲጀምር አሁን እዛ ጋር ራሱ ትንሽ ጫና አድርጌ ብጠይቅሽ ነው ራሱ አትመልሽውም። ኢየሱስ ክርስቶስ እዛ ጋር ኦሪትን ለመፈጸም ነው የመጣው ወይስ ፉልፊል ሊያደርግ ነው የመጣው? ሊተገብረው ነው የመጣው ኢየሱስ ክርስቶስ ኦሪትን ወይስ ሊፈጽመው ነው የመጣው? ሊፈጽመው። ከፈጸመው ደግሞ ለምንድን ነው ቃሌን እስከማንቺን ዓለም እስከምታልፍ ድረስ ከህግ አንድ እንዳትወጡ ያላችሁ? የተፈጸመ ነገር ከሆነ እዛ ጋር ኑሬ ይቅርታ አንድ ቃል የሚጨምር ወይም የሚቀንስ ምንድነው የሚለው? በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። እዚህ ጋር የሚያሳየው ራሱ ማንንም ሰው ቃል መጨመርና መቀነስ እንደሚችል ነው እየተናገረ የነበረው ኢየሱስ ክርስቶስ ለማለት ነው። ይቅርታ ቀጥል። የኔ ሎጂክ አላገኘሽም። የኔ ሎጂክ ምን መሰለህ ባቢዬ፣ ኦሪትን እነዛ ሙሴን እንዳስተማራቸው ይዘውት የቀጠሉት ቢሆን ኖሮ ኢየሱስ ክርስቶስን ዲና ያረጉትም ነበር፣ ይቀበሉት ነበር። አጉል ስም፣ ሌላ መጥፎ ስም አይሰጡትም። እሱም የአላህ መልእክተኛ እንደሆነ አምነው ይቀበሉት ነበር። ግን መጽሐፋቸውን በርዘውት ስለነበረ ምን አረጉት? ኢየሱስን ሪጀክት አረጉት ማለት ነው። ያንን ኦሪት መበረዙ ራሱ ክርስቲያኖች እዚህ ጋር ለኛ ነበር እንደው ማገዝ ወይም ለእውነት መቆም የነበረባቸው። ልክ ይሁዶችን እንዳረጉት ደግሞ ምን አረጉት? ክርስቲያኖች ደግሞ ይመጡልህና ማለት ነው የኢየሱስን አስተምሮት ስለበረዙት ነብዩ ሰለላሁ ዐለይሂ ወሰለም ሪጀክት አረጉት ማለት ነው። ስለዚህ አሁን ክርስቲያኖች በመሃል ነው ያሉትና ለነሱ ምንም ሞራል የላቸውም። ይሁዶችን ለምንን ኢየሱስ ክርስቶስን አልተቀበላችሁም ለማለት ሞራል የላቸውም። ምክንያቱም እነሱን ለኢየሱስ ለምን አልተቀበላቸውም ብለው አኪዩዝ ሲያረጓቸው፣ ታዲያ እንደዛማ ከሆነ ለምንድን ነው የመጨረሻ ነብይ ማትቀበሉት ቢሏቸው መልስ አይኖራቸውም። ጨርሻለሁ። ኢየሱስ ክርስቶስ ለምንድን ነው ስለዚህ መበረዝ ያልተናገረው? ሁለተኛ ነገር ደግሞ ባቢሎን አሁን ባልከው ነገር ከሆነ ቁርአንም ሰው መጥቶ መቀየር እንደሚችል ስልጣን አለው ማለት ነው። በዛ ትርጉም ከወሰድከው አሁንም አልተመለሰልኝም። መቼ ነው የተበረዘው ስል ኢየሱስ ክርስቶስ አልተቀበሉትም ስለዚህ ተበርዟል ማለት ነው ብለህ ነው ወይ እየመለስክ ያለው? ግን ኢየሱስ ክርስቶስ ባስተምሮ በመጽሐፍ ቅዱስ የትም ቦታ ላይ የድሮ ሰዎች እንደበረዙት አልተናገረም። ኢየሱስ መች ነበር በምን ቀን ነበር መጀመሪያ ቀን ማስተማር የጀመረው? አንተን እኮ ነው እየጠየከሉት። መቼ ነው? ሎጂክ የሆነ ጥያቄ ነው። ተበርዘዋል ማለት ግዴታ ማክሰኞ ሮብ መባል የለበትም። ወይም ደግሞ ዘመኑን ንገረኝ፣ ወር ደግሞ የተቀየረውን ኤሪያ ንገረኝ። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩት ኢየሱስ ክርስቶስ ከዚህ ዓለም ከሄደ በኋላ በርዘውታል። ገብቶሻል? የተበረዘበት ምክንያትም አንድ እናስቀምጬልሻለሁ። ቋንቋው ቅድም እኮ መልሼልሻለሁ። ቁርአን ለነዛ መጽሐፍቶቹ ለሰዎቹን እንዲጠብቁት አላህ አደራ ሰጥቷቸው ነበር። አለ ወይ ቁርአን ውስጥ አለ? የት አለ? ሱረቱል ማኢዳ ላይ ምዕራፍ ቨርስ 44 ላይ ብትገቢና ብታነቢው ለነዛ ከነብዮቻቸው የተሰጣቸውን አደራ ሊጠብቁ የተሰጡት እነዚህ ራባይ ወይም ደግሞ መነኩሳያኖቹን ለትንሽ ገንዘብ ብለው
ቀየሩት ነው ምናምን ይላል። ሙሉን አነብልሻለሁ። ስለዚህ እነዛ አደራ የተሰጣቸው የነበረው አላህ መጠበቅ አቅቶት ሳይሆን ምን ሆነ? አደራ የተሰጣቸው ለነዛ ሰዎች እንዲጠብቁት ነበር። ሁለተኛ ነገር ደግሞ ኢቭን ተጠበቀ ራሱ ቢባል ትምህርቱ ለእስራኤል ልጆችና ለእስራኤል ልጆች ብቻ ነበር። ለዓለም አልነበረም የመጣው። ህግጋቶቹ ለነሱ ብቻ ነበር። ለዚህ 16 ለአይሁድ ብቻ ነው አይለንም፣ ለዓለም ሁሉ እንደመጣ ነው የሚነግረን። ግን ሁለተኛ ነገር ደግሞ መሐመድ የተቀበለው ቶራና ኢንጂል የትኛውን ነው ተቀብሏል ይላል አይደል እንዴ? ቶራና ኢንጂል ተቀብሏል የሚል አለ። ምንድነው ካንተ ቢፎር የመጡትን የተጋነ ቁርአን ተውራት ይልዝ ዝም ብለሽ ካፍሽና አታውቂ አንተ በፊት የመጡትን ይላል። ኦኬ ኖ መሐመድ ኦሪትና ኢንጂልን ተቀብሏል የሚል አሳየን። ዋን ሰከንድ እሱ እንትና አንለውም አንደ መስሰው የሚል ነገር አሳያለሁ ቁርአኑ ላይ ማለት ነው። ሂጂ መሐመድ ኦሪትና ተውራትን ተቀበለ ማነው ኦሪትና ኢንጂልን ተቀበለ የሚል አውራንተስ ከዛኔ ከሱ በፊት ለነበረው እውቅና የሰጠን የሚለው እኔ እንደማውቀው ከሆነ አዎ ኦሪትና ኢንጂልን መሐመድ ተቀብሏል የሚል ያ እውቅና ይሰጣው አሁን አልከልኝ ባብል ለማለት ነው። እውቅና ሰጥቶታል ማለት ነው። ስለዚህ የትኛውን እውቅና የሰጠው ምኑ ጋር ተበረዘ? አሁን ተበረዘ ነው ያልተበረዘ ነው አለ የለም መሐመድን ኦሪትና ሰለላሁ ዐለይሂ ወሰለም ኦሪትና ኢንጂልን ተቀብሏል የሚል ቁርአን ውስጥ አለ የለም? አሁን ባቤል የነገረህን አንቺ ያልሽው አለ የለም? አሁን አንተ ወርድ ብቻ ነው እንት የምትለው ዋና አለ የለም እኮ ወርድ እኮ ሚኒንግ አለው እኮ እያንዳንዱ የምታወሪው ነገር ተጠንቀሽ አውሪ። ዝም ብለሽ ያገኘሽውን አይደለም የምታወሪው። አለ ታሪክ አለብኝ ኮት አረግልሃለሁ። ግን ዋናው ነገር የትኛውን የተቀበለው ነው ጥያቄ። አለ የለም ተቀብለዋል ለማለት እኮ ተቀብለውታል ብለሻል። ተቀብለውታል yes or no? ባቢ ቀጥል። ዝም ብላ ነው የምታወራው። እኔ አልቀጥልም። እኔ እኮ በመሃል ነፍስ እየዘራሁባት እኮ ነው ስለምወዳት ያው እንትን እንዲሆናት ብዬ ነው የሆነ ሰዓት ላይ ስለምትደክም እንዳይደክማት ብዬ ነፍስ እየዘራሁባት ነው። እውነት ለመናገር ከዚህ ወጥተንም በውስጥ ደውልላታለሁ፣ አረጋጋታለሁ። ቁርአን 3 ላይ 3 እስከ 4 ምንድነው የሚለው? ቁርአን ምን 3 ቁርአን 3 ማለት ምዕራፍ 3 ማለትሽ ነው? አዎ ምዕራፍ ማለት ነው። ይቀርታ እሺ ምን ይላል? 3 እስከ 4 የኔ እንግሊዘኛው ስለሆነ አንተ በራስ ቋንቋ አንብባው። ምንድነው የሚለው? በእንግሊዘኛ ላንብባው? አረ በቻይንኛ ማንበቢው? አይ በአማርኛ ታነቢልኝ ምንድነው የሚለው? ምታነቢልኝ መሐመድ ኦሪትና ኢንጂልን ተቀብለዋል ነው። ኦኬ ታነበዋለህ ወይስ ላንብባው? ያመጣሽው እኔ አንብብልኝ ካልሽኝ አነብልሻለሁ። ግን አሁን ያመጣሽው መሐመድን አለይሂ ሰላቱ ሰላም ኦሪትና ኢንጂልን ተቀብለዋል ነው። ተቀብለዋል ይላል እዚህ ጋር ምስኪን። ለማንኛውም ከታች ያሉ ሰዎች የሱረቱል አሊ ኢምራን ከምዕራፍ 3 ላይ ከቁጥር 1 ራሱ ጀምረን ከቁጥር 2 ጀምረን እናንብበው። ምክንያቱም ቁጥር 1 ጀሳ አሊፍ ላም ሚም ነው የሚለውና አላህ ከእርሱ በቀር ሌላ አምላክ የለም፣ እርሱ ህያውን ሁሉ ነገርን አስተናባሪ ነውና ይላልና ቀጥሎ ደግሞ ይላል እርሱ አላህ በፊት ያለው መጽሐፍን የሚያረጋግጥ ሲሆን መጽሐፍንም ቁርአንንም ባንተ ላይ ከፋፍሎ በእውነቱን አወረደ፣ ተውራትና ኢንጂልንም አወረደ ይላል አላህ። እሺ ታዲያ ፖይንቲ ኦልሞስት ሴም ነበር አይደል? ተውራትና ቅድም ብዬሻለሁኝ እኛ ሙስሊሞች ብዬሻለሁኝ እነዚህ ከአርካኑል ኢማኖቹ ከስድስቶቹ ከኢማን ወይም ደግሞ ከእምነት መስፈርቶቹ አንዱ ምንድነው? ከዚህ በፊት ለነበሩ ነብያቶቹ መጽሐፍ ተሰጥቷቸዋል ብለን እናምናለን። በማመን ደረጃ እንከተለዋለን ነው። ለምን? እኛ መመሪያችን የምንከተለው ቁርአን ነው። ያን ግን ከነዛ ነብያቶቹ ከፈጣሪያቸው ለነሱ መለኮታዊ የሆነ ራእይ ወይ መጽሐፍን ወርዶላቸዋል ብለን እናምናለን። አላህ ምን ይላል? በእርግጥም ቁርአንን ማወረድን ምን የሚሆን የበፊቶቹን የሚያረጋግጥና የሚያርም አራሚ አርገን አወርደነዋል ይላል። ገብቶሻል? ማረም ማለት ምን ማለት ነው? ለሙሴ ተሰጠው የነበሩት ሰዎቹን በቀየሩት ጊዜ ወይም በበረዙት ጊዜ እነሱ የሚያስተምሩትን ቁርአንን
ይቃወማል፣ ያርማቸዋል። ለምሳሌ ብንል ኦሪት ዘፍጥረት ላይ እግዚአብሔር ምድርና ሰማይን በ6 ቀን አረፈ፣ በሰባተኛው ቀንም ምድርና ሰማይ በ6 ቀን ፈጠረ፣ በሰባተኛው ቀንም አረፈ ይላል። ቁርአን መጥቶ ምን ያስተካክላል? ሱረቱል ቃፍ ላይ ወይም ምዕራፍ 50 ላይ በእርግጥ ምድርና ሰማይን በ6 ቀን ውስጥ ፈጠር ነው፣ ለኛም ምንም ድካም አልነካንም፣ ድካምም የሚነካን አልነበርንም ይላል። እንዲሁም ደግሞ በዳዊት ላይ የተቀጠፈው ነገር አላህ ቁርአን ውስጥ ያርመዋል። በሱለይማን ላይ ደግሞ ሱለይማን ማጂክ ወይም ደግሞ ድግምተኛ ነው ብለው ሲወቅሱት እስከዛሬ በእናንተ መጽሐፍ የተጻፈላችሁ ቁርአን ይመጣና ምን ይላል? በእርግጥም ሱለይማን ከሃዲ አልነበረም፣ የካዱት እነማን ናቸው? ሰይጣናቶች ነበር የካዱት ይላል። አላህ ስለ ሱለይማን ሲናገር ሱረቱ ነምል ላይ ምዕራፍ 27 ላይ ምንኛ ያማረ ባሪያችን ሱለይማን ይለዋል። ምንኛ ያማረ ባሪያችን ሱለይማን ይለዋል። ስለዚህ ነብያቶቹ ላይ ተዋሽው የነበረው ነገር ፈጣሪ ልጅ አለው እንዲያለው የተባለ የተቀጠፈ ነገር መጥቶ ቁርአንን ያርመዋል ማለት። ስለዚህ ቁርአን አረጋጋጭም ነው አራሚም ጭምር ነው የወረደው። ስለዚህ ሱረቱል አሊ ኢምራን ላይ የሚያወራ ጠቅላላ ምንድነው? በእርግጥም ባንተ ላይ ቁርአንን አወረድን ልክ ከዚህም በፊትም ኦሪትና ኢንጂልም እንዳወረድን ባንተም ላይ ቁርአን አወረድን ነው የሚለው እንጂ አንተ ኦሪትና ኢንጂልን አወረድንልህ አይደለም የሚለው። እሺ ቁርአን 46ስ አግስ ዝም ብሎ ጥቅስ በጥቅስ መዝለሉ አይ እኔም ልውጣ መሰለኝ። ጃምፕ ነው የምታረገው። ሜሮን አልነገረኝም መቼ እንደተበረዘ ግን የትም ቦታ ላይ አልነገርከኝም ጊዜውንም። ሜሮኒ ውሃ ጠጪ እንትን በይ ተረጋጊና። ቁርአን የመጣው ማለት ነው ቁርአን የወረደው ያለፈውን የወደፊቱንና በሰዓቱ ላይ የሆነውን መልእክት ነው የያዘው። እሺ ስለዚህ ያ ነገር መጀመሪያ የወረዱት መጽሐፍቶች ስለተበረዙ ቁርአን ማስተካከያና የመጨረሻ መደምደሚያ ሆኖ ነው የመጣው። እዚህ ፖይንት ላይ ለምን እንዳልገባሽ አላውቅም። እንዴት ነው የተበረዘው? እንዴት ማረጋገጫ ቁርአን ማረጋገጫችን ቁርአን ማረጋገጫ ከራሷ መጽሐፍ እንስጣት። በቃ ለምሳሌ ወይ መሪም የሷ መጽሐፍ ሲነካ ስለማትፈልግ እኛ ላይ ሆነን ራሱ እኮ ማለት ነው እኛ ቁርአን ነው ማረጋገጫችን። በፊት የሆነውንም የሚያስረዳን ቁርአን ነው። ገብቶሻል ሜሮ? ምንድነው ዋን ቱ ዋን ብዙም አላበዛብሽም። ስለ ሰው ቤት እንዲሆናል እንዲያው ነው ብለሽ ማውራት ትችያለሽ ማለት ነው። አሁን ያ ሰው ከዛ አረ እንደዚህ አይደለም ብሎ ሲነግርሽ ኖ እኔ ደግሞ የደረሰኝ መረጃ ይሄ ነው ብለሽ የራሳችንን እኮ ነው ተውራትና ኢንጂል እኮ ስለ ራሳችን ብለን ነው የምናወራው። ስላንቺ ብለን እኮ አይደለም አሁን የምናወራሽ። ስላንቺ እኮ አይደለም አሁን እያወራን ያለ ነው። ለኛ ነብያት የወረደውን መጽሐፍ ነው የምናስረዳሽ። መቼም ግን ለተበረዘ ማንም ሙስሊም አምጥቶ ተናግሮ አይቼም አላውቅም። መቼም አላገኝም ቦታውንም። መቼ ማለት ሰኞ ጧት ከጧቱ 2 ሰዓት ነው የፈለግሽው? ሸሪ ዘመን ንገሪኝ። የቱ ጋር? የዛሬው የሙሐመድ ከመምጣቱ 200 ከረሱል ሰለላሁ ዐለይሂ ወሰለም መምጣት በፊት ከረሱል ሰለላሁ ዐለይሂ ወሰለም መምጣት በፊት አሁን ገብቶሻል? የለውም ሲቀየር ስትይኩ የሆነን ሰው ሲቀየር አይተሻል አይደል? እሱ ኢቨንት የለም ምንድነው? ማንስ ሜሮኒ ላለመሸነፍ ብለን እኮ መድረቅ አይጠበቅብንም። ኢትስ ፋይን። አንድ ነገር እንዴት ምን ማለት ነው ሜሮኒ? አንዴ ሚዩት አድርጊ። ከዚህ በፊትም ስናወራ እንዳልኩሽ ነው ቀስ እያልሽ ውሃ እየጠጣሽ የሌላውን አይዲያ እየሰማሽ መሆን አለበት። እኛ የምናወራሽ ስለ ነብያቶች ከዚህ በፊት ከረሱል ሰለላሁ ዐለይሂ ወሰለም በፊት ለተሰጣቸው መጽሐፍ ማረጋገጫ መውረዱን እናምናለን። ምክንያቱም እኛ በወረዱት መጽሐፍ በመላእክቶች በነብያቶች ማመን ስለሚጠበቅብን ከነዛ መጽሐፍቶች መካከል ተውራት፣ ኢንጂል፣ ዘቡር አለ ብለን እናምናለን። ተግባባሽ? ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም በመጡበት ዘመን ግን ቁርአን ሁሉንም ነገር በቃ ውድቅ አደረገ። በቃ የተበረዘው ተተወ። ይሄ ሁሉ ነገር እንደ አዲስ ቁርአን ላይ አሁን የምንነግርሽ ፓስት ነው። በቃ እየተረከ ነው። የኋላ ታሪክ እየነገረን ያለው ገብቶሻል? አንቺ የምትፈልጊው የሆነ ቀን ሮብ ጧት ምናምን እንድንልሽ አይደለም። በቃ ተበረዘ። የረሱል ሰለላሁ ዐለይሂ ወሰለም መምጣት ያንን ነው የሚያመለክተው። እስከ ሙሐመድ የነበሩት እሺ እነሱ አሁን እኔ ልወጣ ስለሆነ መበረዝ ምንድነው ሜሪ? ባጭሩ
እውነት ከውሸት መቀላቀል ማለት ነው። በአንድ ቀን ነው የሚቀላቀለው ታዲያ? በአንድ ቀን ይቀላቀላል? ስለ አይ ዊትነሶች ኢየሱስ ክርስቶስ ሲሞት የነበረውን ሁሉ የለም ብለህ ማለት ከባድ ነው። ሪኮርድ የተደረገ ነገር ሲጀመር እንደዛ ብሎ ያወራ ሰው የለም። መበረዝ የለምና መበረዝ ልዩነት አለው። መቀላቀልና የለም ማለት በፍጹም የለም ማለት። ተቀላቀለ ከተባለ ግን ያ የተቀላቀለ ነገር ተቀላቅሎ አለ ማለት ነው። አንቺ ደግሞ መቼ ነው ብለሽ ሰዓትና ጊዜን እየጠየቅሽ ይሄ በአንድ ቀንም ሊበረዝ አይችልም። በአንድ ቀን አይችልም። እንደዛማ ከሆነ አንድ ሰው መጥቶ ኢየሱስ ክርስቶስ ወንጌል እየሰበከ ነበረ፣ ስንት ሰዓት ነበረ መስበክ የጀመረው ብሎ ቢጠይቅሽ መልሳለሽ? ዋናውን ሞቱንና መሰቀሉን ናይ ካደው ቁርአን እኮ አይደል? ዋናው የሚባል ነገር የለማ እኮ። መቼ ነው የተበረዘው ብለሽ ስትይ ኢየሱስ ክርስቶስ ወንጌል ያስተማረው ስንት ሰዓት ነው? በኋላ ትመጫለሽ ትመጫለሽ። ጨብጭኝ፣ አሁን ጨብጭኝ ዝም ብለሽ። ለራሱ ዳካ ጨበጥኩሽ እኮ በያ ጨበጥኩሽ ወይ ጨብጫለሁ። በቃ አሁን እናንተ ጨባብጠን እንውጣ፣ እነሱ ደግሞ ካሉበት ይሉ። በኋላ ተመልሰን እንገባለን። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ቻው። እናመሰግናለን። እሺ ባቢ። እሺ